የክለባችን አሰልጣኝ ሱፐር ሚኬል አርቴታ እንደ ንጉስ ነክሰን ወደ ሴልኸርስት ፓርክ በማምራት ክሪስታል ፓላስን ከመግጠማችን በፊት ጋዜጣዊ መግለጫ መስጠት ችሏል። በጋዜጣዊ መግለጫ ወቅት ምን ተጠይቀ ምንስ ምላሽ ሰጠ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ውድ መድፈኞቹ የክለባችን አርሰናል ደጋፊዎች በሙሉ። እኔ ደስታዬ እጥፍ ድርብ እየሆነ ነው የሚገኘው። ከቀን ወደ ቀን ይሄ ደስታ እየጨመረ ነው እየመጣ ያለው። እንኳን ደስ አላችሁ በድጋሚ። ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። ያላችሁን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። በቀጥታ ወደ ፕሮግራሜ ስናመራ የመጀመሪያ አስተያየት የሰጠው ሚኬል አርቴታ ስለ ሰዎች አስተያየት ነው። በእኛ ስራ ውስጥ የሁሉም ሰው ሀሳብ ማክበር አለብህ። ከባዱ ነገር ግን የትኛውን ሀሳብ መስማት እንዳለብህ ማወቅ ነው። ምክንያቱም አንዳንድ አስተያየቶች በጣም ጠቃሚ ናቸው። አንተ ያላየኸውን ነገር አይተው እንድታስተካክል ይረዱሃል። ሌሎች አስተያየቶች ግን አንተን ለመጉዳት ብቻ የሚነገሩ መጥፎ ስድቦች ናቸው። እነዚያን መጥፎ አስተያየቶች ከራስህ ማራቅ አለብህ። ካልሆነ ግን በአንተ ላይ ጉዳት ያመጣሉ። አንተ ከተጎዳ ደግሞ ቡድኑን መምራት አትችልም። እንደ አሰልጣኝ ያ መሆን የለበትም የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ከክሪስታል ፓላስ ጨዋታ በፊት ለተጫዋቾች ምን ትላቸዋለህ ወይም ደግሞ አሁንስ ምን አልካቸው ተብሎ ጠይቆ ነበር። የፕሪሚየር ሊግ ዋንጫን በማሸነፋችን ለመደሰት 48 ሰዓታት ነበሩን። አሁን ግን አርብና ቅዳሜ ጨዋታን በደንብ እንዘጋጃለን። ምክንያቱም ልምምዳችንን እና ደረጃችንን ከፍ ማድረግ አለብን። እሁድ ዕለት በስታዲየማችን ዋንጫውን በክብር የምናነሳበት እና ከደጋፊዎቻችን ጋር የምንገናኝበት ትንሽ ሰዓት ይሮናል። ነገር ግን ከዚያ ጨዋታ በኋላ በዚህ ክለብ ውስጥ አዲስ ታሪክ ለመጻፍ ለቻምፒዮንስ ሊግ ፍጻሜ 6 ቀናት ይቀሩናል። ስለዛ 6 ቀናት ደግሞ እጅግ በጣም ትልቅ የሆነ ስራን እንሰራለን የሚልን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ። ሌላኛው የጠየቀው ጥያቄ ደግሞ አሰልጣኛችን ሚኬል አርቴታ አሁን ውሳኔዎች ትክክለኛ ናቸው ተብሎ መደምደም አለበት ወይ? እስካሁን ድረስ ያሳለፍካቸው ውሳኔዎች ትክክል ናቸው ተብሎ መደምደም አለበት ወይ? ዋንጫን ስላሳካ ተብሎ ተጠይቆ ነበር። ያንን ማንም አያውቅም። ሌላ ሰው ቢሆን ምናልባት በሌላ መንገድ ከዚህ የተሻለ ወይም ቀድሞ ዋንጫ ያነሳ ነበር። እኔ እርግጠኛ የሆንኩት ግን የልቤን ስሜት መከተሌን ነው። የዚህን ታላቅ ክለብ እሴት ለመጠበቅ ሞክሬያለሁ። በዚህ ስራ ውስጥ ለረዱኝ ሰዎች ሁሉ በጣም አመሰግናለሁ። እኔ ስመጣ ክለቡ በሌላ ቦታ ወይም በማይገባው ቦታ ነበር። አሁን ግን ክለቡን ወደዚህ ላመጡት ሰዎች ሁሉ ክብር ይገባቸዋል። 22 ዓመት በጣም ረጅም ጊዜ ነበር። ነገር ግን መጨረሻችን እጅግ ያማረ ሆኗል። ለዚህም ደግሞ ሁሉንም የአርሰናል ደጋፊዎችን ጨምሮ ሰራተኞቹን ጨምሮ ላመሰግን እወዳለሁ የሚልን አስተያየት መስጠት ይችላል። እኛም እናመሰግናለን ሱፐር ሚኬል አርቴታ። አሁን ቡድኑ ምን አይነት ሽልማትን አገኘ ተብሎ ጠይቆ ነበር። አሁን ደግሞ የበለጠ እንፈልጋለን። አሁን ፕሪሚየር ሊጉን አሸንፈናል። ነገር ግን አሁንም ሌላ ተለቅ ያለ ዋንጫን ማሸነፍ እንፈልጋለን። ከጥቂት ቀናት በኋላ በቡዳፔስት የሻምፒዮንስ ሊግ ትልቁን የፍጻሜ ጨዋታ እንጫወታለን። በጣም የሚያስደስት ነገር ነው። እኛ ደረጃ በደረጃ ነው የመጣ ነው። ቀስ ያልነው የደረስ ነው። አንዳንድ ጊዜ ሌሎች የተሻለ አቅምና ተጫዋቾች ሲኖራቸው እሺ እነሱ ይበልጡናል ብሎ በትህትና መቀበል ያስፈልጋል። ግን እኔ እዚያ አላቆምም፣ ራሴን አሻሽላለሁ። በዚህ ቡድን ውስጥ ሁልጊዜ አዳዲስ ነገሮችን እየፈጠርን ወደፊት እንቀጥላለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ በዚህ ሁሉ ጉዞ ውስጥ ለሱ በጣም ከባዱ ነገር ምን ነበር ተብሎ ጠይቆ ነበር። ለአንተ ከባዱ ጊዜ ምን ነበር ተብሎ ሲጠይቅ ሚኬል አርቴታ መጀመሪያው በጣም ከባድ ነበር። ምክንያቱም ቡድኑ ወደ ትልቅ ደረጃ ስታመጣው የሚቀረው ነገር ዋንጫ ማሸነፍ ብቻ ይሆናል። ያኔ ደግሞ ከባላጋራዎቻችን ጋር ያለው ልዩነት በጣም ጠባብ ነው። ቡድኑ ይህንን ጫና መቋቋም ይችላል ወይ የሚለው ከባድ ነበር። በሴፕቴምበር እና በኦክቶበር ወር ላይ ጋዜጠኞች አሁን ካላሸነፋችሁ ሊጓ በቃለት ይሉ የነበረውን ታስታወሳላችሁ አይደል? ገና 8 እና 9 ወር እየቀረው በዚያ ጫና ውስጥ መጫወት ከባድ ነበር፣ እጅግ በጣም ከባድ ነበር። ነገር ግን አሳክተኗል የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ ለራሴ ሁሉ ጊዜ ጥያቄ ጠይቅ ነበር። እኔ በእውነት ይህንን ታላቅ ክለብ እና እነዚህን ተጫዋቾች መርቼ ትልቅ ዋንጫ ለማንሳት ጎበዝ ነኝ ወይ ብዬ ራሴን ጠይቆ ነበር እያልኩ እጠራጠር ነበር። ዋንጫውን እስክታነሳ ድረስ ጎበዝ መሆንህን ማረጋገጥ አትችልም። ሰዎችን
ከውጭ አምጥተን ተጫዋቾቹን እንዲያነሳሱ እናድርግ ብዬ አስቤ ነበር። ግን ዋናው ትምህርት ትሁት መሆን፣ መማር እና በምትፈልገው ዓላማ ላይ ብቻ ማተኮር ነው። እኛ ለ3 ዓመታት እድል ሰጥተን ነበር። በዚህ ዓመት ግን አደረግነው በሚገባ የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቦርንሞዝ ጨዋታ ወይም ደግሞ ስለ ሲቲ አንዳንድ ስለተለያዩበት ጨዋታ ጠይቆ ነበር። ለቦርንሞዙ አሰልጣኝ አንዶኒ ኢራዮላ መልእክት አላኩለትም። በቀጥታ በስልክ ነው የደወልኩለት። ትላንት ደውዬ መጀመሪያ በቦርንሞዝ ለሰራው አስደናቂ ስራ እንኳን ደስ አለ አልኩት። በመቀጠልም በሳቅ መጀመሪያ ዋንጫውን ልታጠፋብን ቀርበ ነበር። ያው ቦርንሞዝ አርሰናልን አሸንፎ ስለነበር ማለት ነው። አሁን ደግሞ ዋንጫው እንድንበላ ረዳህን አልኩት። ፈጣን ስልክ ደውዬ አመሰገንኩት። ለሱ ያለኝ አድናቆት ገለጽኩለት። እጅግ አድርጌም አመሰገንኩት የሚልን አስተያየት መስጠት ችሏል። እኛም እናመሰግነው ይገባል አንዶኒ ኢራዮላን። ደጋፊዎች አሁንም ደስታቸውን እንዲቀጥሉ ታበረታታለህ ወይ ተብሎ ጠይቆ ነበር። ደስ ያላቸውን ነገር ማድረግ ይችላሉ። ደጋፊዎቹ በክለቡ እና በቡድኑ ዙሪያ የፈጠሩት ፍቅር በጣም አስደናቂ ነው። ያ ትስስር፣ ያ ፍቅርና ያ ስሜት በጣም የሚያምር ነገር ነው። ለእኔ ዋንጫው ትልቅ ነው፣ ግን የደጋፊዎች ፍቅር ከዋንጫው በላይ ይበልጥብኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ከድሉ በኋላ በስታዲየሙ ዙሪያ ስለነበረው ትልቅ የደጋፊዎች አከባበር ምን ትላለህ ተብሎ ጠይቆ ነበር። ለዚህ ድል ሁላችንም ተጠያቂ ነን። በዚህ ጉዞ ውስጥ ለብዙ ዓመታት የለፉ ብዙ ሰዎች አሉ። እኔ ከመጣሁ በኋላ ብቻ ሳይሆን ድሮ አርሴን ቬንገር የገነባው ትልቅ ታሪክ ጭምር ነው። በደጋፊዎች ዘንድ ትልቅ የስሜት ፍንዳታ ነው የታየው፣ ወይም ደግሞ እጅግ በጣም የሚያስደስት ስሜት ታይቷል። ምክንያቱም ሰዎች ለ2 ዓመታት ስሜታቸውን አፍነው ቆይተው ነበር። ልክ የሻምፓኝ ጠርሙስ ሲከፈት እንደሚፈነዳው ሁሉ የሁሉም ሰው ደስታ በአንድ ጊዜ ገንፍሎ ወጥቷል። ለዚህም ደግሞ ይገባቸዋል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ አሰልጣኛችን ሚኬል አርቴታ ስለ ሚኬል ሜሪኖና ስለ ዩሪየን ቲምበር ጠይቆ ነበር። ሚኬል ሜሪኖ ነገ ከቡድኑ ጋር ልምምድ ይጀምራል። ዛሬ ትንሽ ቀለል ያለ ልምምድ ሰርቷል። ዩሪየን ቲምበርም በሚቀጥሉት ቀናት ተመሳሳይ ነገር ያደርጋል ተብሎ ተስፋ ይደረጋል። ነገር ግን አሁን ላይ ቲምበር ከሜሪኖ ትንሽ ወደ ኋላ ቀርቷል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ በእርግጠኝነት ዋንጫውን እናነሳለን ብለህ ያመንክበት አንድ ልዩ ቀን መቼ ነው የሚልን ጥያቄ ጠይቆ ነበር። በጣም ብዙ ቀናት አሉ። ምናልባት በደንብ ለማሰብ ጊዜ ያስፈልገኛል። ነገር ግን ትልቁ ትዝታዬ የፕሪሚየር ሊጉ ውድድር ሊጀምር ሲል ከማንቸስተር ዩናይትድ ሜዳ ውጪ ወይም ደግሞ በማንቸስተር ሜዳ በተደረገው ጨዋታ በፊት እዚህ ማሰልጠኛ ውስጥ ከአንድ ትልቅ ዛፍ አጠገብ ተጫዋቾቹን ብቻ ሰብስቤ ያደረኩት ስብሰባ ነው እርግጠኛ እንደሆነ ያደረገኝ ብሎ አስተያየቱን መስጠት ይችላል። እንዲሁም ደግሞ በዛፉ ስር ምን ተባባላችሁ ተብሎ ጠይቆ ነበር። ለሁሉም ተጫዋቾች እርስ በእርሳችሁ ተያዩ። በክረምቱ የዝውውር መስኮት የገነባነውን ይህንን ጠንካራ ቡድን ተመልከቱ። እኛ ማንኛውንም ነገር ማድረግ እንችላለን፣ በጣም ጎበዝ መሆን እንችላለን። ነገር ግን ይህ የሚሆነው በእኛ ስነ ልቦና እና እያንዳንዱ ሰው በየቀኑ የሚሰጠውን ጥቅም ሲረዳ ብቻ ነው አልኳቸው። ተጫዋቾቹ ይህንን ሲረዱ ቡድናችን ወደ ሌላ ትልቅ ደረጃ ተሸጋገረ። ያኔ ነው ዋንጫ እንደምናሸንፍ እርግጠኛ የሆንኩት የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ፔፕ ጋርዲዮላን እና ማንቸስተር ሲቲን ቀድሞ ማሸነፍ ምን ስሜት አለው ተብሎ ጠይቆ ነበር። እነሱ የዚህ ጉዟችን ትልቅ አካል ናቸው፣ አሰልጣኝ ፔፕም እንዲሁም። ምክንያቱም እኔ የአሰልጣኝነት ህይወት የጀመርኩት ከእሱ ጋር በረዳትነት ነበር። እነሱ እና በሊጉ ያሉ ሌሎች አሰልጣኞች የእግር ኳስን ደረጃ በጣም ከፍ አድርገውታል። ይህ ደግሞ እኛን ተጫዋቾችንና ክለቡን ከእነሱ የተሻለ ለመሆን በየቀኑ ደረጃችንን ከፍ እንድናደርግ አስገዶናል። ባለፉት ዓመታት ለዋንጫ በጣም ተቃርበን ነበር። አሁን ግን ፈጣሪ መስገን ማሸነፍ ችለናል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ዋንጫው ካሸነፈ በኋላ ምን መልእክት ደረሰ ተብሎ ጠይቆ ነበር። ሁለተኛ ስትወጣ እና አንደኛ ወጥተ ዋንጫ ስታነሳ የሚመጣልህ መልእክት ፈጽሞ ይለያያል። የስፖርት እና የህይወት ትልቅ ትምህርት እሱ ነው። ምክንያቱም ልዩነቱ በጣም ጠባብ ነው። ዋንጫውን ስታነሳ ግን ይህ ስኬት ለስንት ሚሊዮን ሰዎች ትልቅ ትርጉም እንዳለው ትረዳለህ። በየሀገሩ ያሉ የአርሰናል ደጋፊዎች እና ቤተሰቦች ያሳዩትን ደስታ ማየት በጣም ደስ ይለኛል። በርካታ የእንኳን ደስ አለ መልእክት ደርሶኛል የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ የተጫዋቾቹን የደስታ አገላለጽ በቪዲዮ ሲያይ ምን ተሰማ ተብሎ ጠይቆ ነበር። ቪዲዮቹን ካየሁ በኋላ በእውነት ደስ አለኝ። እኔ እዚያ ብኖር ኑሮ እንደልባቸው አይጮሁም ነበር። በራሳቸው መንገድ ስላከበሩት በጣም ደስ ብሎኛል። ሰራተኞቹም በጣም ደስተኛ ነበሩ። እኛ ደግሞ ከጥቂት ሰዓታት በኋላ በአንድነት አክብረናል የሚልን
አስተያየት መስጠት ይችላል። እንዲሁም ደግሞ ማክሰኞ ማታ ዋንጫው ሲረጋገጥ የነበረውን አስደናቂ ታሪክ ተጠይቆ ነበር። ማክሰኞ ማታ ማንቸስተር ሲቲ ተሸንፎ አርሰናል ዋንጫ መብላቱ ሲታወቅ ምን አደረክ ተብሎ በመጀመሪያ ሲጠይቅ በህይወቴ ከተሰሙኝ በጣም ምርጥ ስሜቶች አንዱ ነው። መጀመሪያ ላይ ከተጫዋቾችና ከሰራተኞች ጋር አብሬ ጨዋታውን ለማየት እዚህ ማሰልጠኛ ክለብ ውስጥ ነበርኩ። ነገር ግን ጨዋታው ከመጀመሩ 20 ደቂቃ በፊት ለቅቄ መውጣት ነበረብኝ፣ ምክንያቱም በጣም ጨንቆኝ ስለነበር። ያንን ጭንቀት ለተጫዋቾቹ ማሳየት አልፈለግኩም። ተጫዋቾቹ በራሳቸው እንዲዝናኑ እና ውጤቱን እንዲያዩ ተውኳቸው። እኔ ወደ ቤቴ ሄድኩ። ወደ ጨዋታው ቲቪ አልሄድኩም። ወደ አትክልት ስፍሬ ወይም ወደ ጋርደኔ ወጥቼ እሳት አንድጄ ስጋ መጥበስ በባርቢኪው ማድረግ ጀመርኩ። ምንም ጨዋታ አልተመለከትኩም። ከሳሎን ቤት ውስጥ አንዳንድ የጩኸት ድምጾች ብቻ ይሰሙ ነበር። በድንገት ግን ተአምር ተፈጠረ። ትልቁ ልጄ የጓሮውን በር ከፍቶ እየሮጠ ወደ እኔ መጣ። እያለቀሰ አቀፈኝና አባዬ እኛ አሸናፊ ሆንን አለኝ። ከዚያም ሌሎቹ ሁለቱ ወንድ ልጆቼ እና ባለቤቴ መጡ። ያንን የእነሱን ደስታ ማየት በጣም አስማታዊና የሚያምር ስሜትን ፈጥሮልኛል። እጅግ በጣም አስገርሞኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ኦዴጋርድም ጠይቆ ነበር። ከአንድ ደቂቃ በኋላ ካፒቴኔ ወይም ደግሞ ካፒቴናችን ማርቲን ኦዴጋርድ በቪዲዮ ደወለልኝ። የት ነህ ና እንጂ አለኝ። እኔም እናንተ ተደሰቱበት፣ ከጥቂት ሰዓታት በኋላ ለንደን ውስጥ በአንድ ቦታ እንገናኛለን አልኩት የሚልን አስተያየት መስጠት ይችላል አሰልጣኛችን ሱፐር ሚኬል አርቴታ። ሌላኛው ደግሞ የተጠየቀው አሰልጣኛችን ሚኬል አርቴታ አርሰናል የፕሪሚየር ሊግ አሸናፊ ሻምፒዮን መሆኑን ሲሰማ ምንት እንደተሰማው ጠይቆ ነበር። ይህንን መስማት በጣም አስደናቂ ነው። በተለይ ያለፍንበት አስቸጋሪ መንገድ፣ ዋንጫውን ያሸነፍንበት አሪፍ ሁኔታ እና ብዙ ሰዎች ይህንን ስኬት ለማየት ምን ያህል ረጅም ዘመን እንደጠበቁ ስታስብ ስሜቱ ልዩ ይሆንልሃል የሚልን አስተያየት መስጠት ችሏል። እጅግ በጣም ነው ደስ ያለኝ። እኔ ይህንን አስተያየት ስመለከት እንግዲህ እጅግ በጣም ነው እኔ ውስጤ ራሱ ድጋሚ ሳነበው ውስጤን ውርር ያደረገኛል፣ የሆነ ነገር ንዝር ያደረገኛል። ምክንያቱም ደግሞ ለሚኬል አርቴታ፣ ለቡድናችን፣ ለአርሰናል፣ ለክለቡ ያለኝ ፍቅር ነው። ለበርካታ ዓመታት ዋንጫን ሳናይ አብሶ በእኔ ዕድሜ ያላችሁ አብዛኞቻችሁ የክለባችን አርሰናል ደጋፊዎች ይህንን ስሜት ትረዱኛላችሁ ብዬ አስባለሁ። ያለምንም ዋንጫ ነው እንግዲህ አርሰናልን ለተከታታይ ዓመት ስንደግፍ የነበረው። የማንቸስተርም የቼልሲም የሲቲም ተውት ኦልሞስት ሁሉም ማለት በሚቻል ሁኔታ በዋንጫ ምክንያት ነው ክለባቸውን መደገፍ የጀመሩት። ነገር ግን በእኔ ዕድሜ ያላችሁ አብዛኞቻችሁ አርሰናል ደጋፊዎች በሙሉ ማለት በሚቻል ሁኔታ አንድ ሜጀር ትሮፊ አላሸነፍንም። ያውም ደግሞ ሙድ እየተያዘብን ሻምፒዮንስ ሊግ ያላሸነፈ ፕሪሚየር ሊግ ካሸነፋችሁ በርካታ ዓመታት ተቆጥሮባችኋል። ምንድን ነው የምትጠብቁት? ክለብ ቀይሩ እንጂ። ሌሎቹ እኮ የሲቲ ደጋፊዎች ሆናችኋል፣ እናንተ ለምን አትቀይሩም? በቃ ከጊዜው ጋር ተራመዱ እንጂ እያሉን በርካቶች እየሰደቡን፣ በርካቶች ሙድ እያዙብን ነበር። ነገር ግን አሁን ላይ ታላቁ ክለባችን አርሰናል፣ ያልከዳነው ክለባችን አርሰናል አላሳፈረንም። እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በላይ ቪዲዮን የምቀጥለው ከሆነ በጣም ስሜታዊ ነው መሆነው። ስለዚህም እዚህ ጋር ላይ እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ሳምታደርጉን ችግር አድርገን እናመሰግናለን። ባይ ባይ፣ መልካም ጊዜ